ሰላም ውድ አድማጮቻችን የእንግሊዝ ፕሪሚየር ሊግ ተጠባቂው የዛሬ ምሽቱ የኤምሬትሱ ጨዋታ ነው። ይህ ጨዋታ የእንግሊዝ ፕሪሚየር ሊግን መዳረሻ ከሚጠቁሙ ጨዋታዎች ውስጥ አንዱ ነው የሚሆነው። የአምና ሻምፒዮኖቹ የዘንድሮ የውድድር ዓመት አርሰናልን አሸናፊነት ለማቆም በማንቸስተር ሲቲ የሚደገፉት ሊቨርፑሎች ይህንን ጨዋታ ያሸንፉ ወይስ መድፈኞቹ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ለማሸነፍ የተሻለውን እድል የተሻለውን አጋጣሚ ያገኙ ይመስላል። የእንግሊዝ ፕሪሚየር ሊግን በ6 ነጥብ ልዩነት እየመሩ የሚገኙ አርሰናሎች ይህንን ጨዋታ የማሸንፉ ከሆነ ትልቁን እድል የሚያገኙ ይሆናል። የእንግሊዝ ፕሪሚየር ሊግ መሪነታቸውን ወደ 8 ነጥብ ከፍ የሚያደርጉት ይሆናል። ታዲያ ኦፕታ ሱፐር ኮምፒውተር ይህንን ጨዋታ የማሸነፍ እድሉን ሲሰጥ ለአርሰናል 62%፣ ለሊቨርፑል 18% ሰጥቷል። አርሰናል ከማንም በላይ በሊቨርፑል በደርሶ መልስ በመሸነፍ ባለፉት ዓመታቶች የክሎፕ ሊቨርፑል በተለይ አርሰናል ላይ ከፍተኛ የሆነ ብልጫን መውሰዱን ተከትሎ 8 ጊዜ በደርሶ መልስ በሊቨርፑል ሽንፈትን አስተናግዷል። ታዲያ አርሰናል በእንግሊዝ ፕሪሚየር ሊግ በሊቨርፑልና በማንቸስተር ዩናይትድ ነው ከባድ የሆኑ ሽንፈቶችን ወይም ደግሞ ለረጅም ጊዜ ብዙ ሽንፈቶችን ያጋጠሙ። ቡካዮ ሳካ ዛሬ ካስቆጠረ በሊቨርፑል ላይ በኤምሬትስ ስታዲየም ለ4 ተከታታይ ጨዋታዎችን በማስቆጠር የመጀመሪያው ተጫዋች ይሆናል። ይህ ምሽት ጨዋታ የእንግሊዝ ፕሪሚየር ሊግን ተጠባቂ አጓጊ ከሚያደርጉ ጨዋታዎች ውስጥ አንዱ የሚሆን ነው። መድፈኞቹ የአንፊልዱን ሽንፈት ይበቀሉ ይሆን? በውድድር ዓመቱ መጀመሪያ አካባቢ አርሰናል በአንፊልድ ሮድ 1-0 በሰቦዝ ላይ ቅጣት ምት እንደተሸነፈ በሊቨርፑል የምታስታውሱት ነው። ታዲያ በዛ ጨዋታ ላይ ምርጥ ብቃቱን ያሳየው ዶሚኒክ ሰቦዝ ላይ አሁን ያ ስብስብ ሊቨርፑል ዘንድሮ ያወጣበት 500 ሚሊዮን ፓውንድ በላይ ወጣባቸው ተጫዋቾች አስደናቂ ብቃት ሲጠበቅ ያልተጠበቀው አርሰናል በምርጥ ብቃት በምርጥ ፐርፎርማንስ ያለፉትን 20 የእንግሊዝ ፕሪሚየር ሊግ ጨዋታዎች በጥሩ ውጤት እያስቀጠለ ይገኛል። ቀጣይ የሚጠብቁት 18 የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። የእንግሊዝ ፕሪሚየር ሊግን በ6 ነጥቦች መሪነቱን ይዟል። ታዲያ ይህንን ጨዋታ ማሸነፍ የሚችል ከሆነ ትናንት ማንቸስተር ሲቲና እንዲሁም ደግሞ ቪላ አቻ መውጣታቸውን ተከትሎ መሪነቱን ወደ 8 ከፍ የሚያደርግ ይሆናል። ይህንን አጋጣሚ የሚጠቀም ከሆነ የፔፕ ጋርዲዮላ ያለፉት 3 ጨዋታዎቻቸው ውጤትን አርሰናል በሚገባ መጠቀም የሚችል ከሆነ ይህ የተለየ ውጤት የተለየ ፐርፎርማንስ የሚሆን ነው። በእንግሊዝ ፕሪሚየር ሊግ ታሪክ ዋንጫዎችን ያሸነፉ ቡድኖች ብዙውን ጊዜ ቀጥተኛ ተቀናቃኛቸው የሆኑ የውድድር ዓመቱን ዲፋይን የሚያደርጉ የውድድር ዓመቱን በሚገባ የሚተረጉሙ ጨዋታዎች አሉ። አንዱ ይህ ጨዋታ ይሆናል። በተለይ አርሰናል በ8 ነጥብ ማስፋት የሚችል ከሆነ ቀጣይ 17 ጨዋታዎች አርሰናል ሽንፈቶችን ቢያስተናግድ እንኳን የ3 ጨዋታ እድል የሚሰጠው ነው የሚሆነው። በስተቶቹ መካከል ማንቸስተር ሲቲ በሁሉም ውጤታማ ሆኖ ማለት ነው። ታዲያ ይህ ተጠባቂ ጨዋታ ማን ያሸንፋል? የውጤት ግምታችሁን አስቀምጡልኝ። አርነ ስሎት ከማይክል አርቴታ አምናና ዘንድሮ የተለያየ የሚመስለው የአርነ ስሎቱ ሊቨርፑል ማይክል አርቴታው አርሰናል አምና የነበሩበትን የጉዳት ሁኔታዎች አምና የነበሩበትን የሥነ ምግባር ችግሮች በመቅረፍ ዘንድሮ የማይበገር ቡድንን ማይክል አርቴታ ይዞ ተመልሷል። በሁለቱ ቡድኖች መካከል ያምና የነበረው የዋንጫ ፉክክር አሁን የለም። ይህ ጨዋታ በሁለቱ ቡድኖች መካከል ሲደረግ የ14 ነጥብ ልዩነት አለና አርሰናል የዋንጫ ፉክክር የሚያደርገው ከቪላና ከሲቲ ጋር እንጂ ከሊቨርፑል ጋር እንዳልሆነ የሚታወቅ ነው። ታዲያ 2026ን በሚገባ የጀመሩት መድፈኞቹ ቪላን እንግዲህ በውድድር ዓመቱ ቪላ ፓርክ ተሸንፈው በሚገባ በቀልን አድርሰዋል። 4-1 በኤምሬትስ በማሸነፍ በርናማውዝን አምና በቪታሊቲ ስታዲየም 2-0 የተሸነፉትን ዘንድሮ ቅዳሜ ዕለት እንግዲህ 3-2 ማሸነፋቸው የሚታወስ ነው። ታዲያ አሁን ደግሞ በውድድር ዓመቱ መጀመሪያ አካባቢ በሊቨርፑል የተሸነፉትን 1-0 የሚበቀሉበት ትክክለኛው ጊዜ የመጣ ይመስላል። ነገር ግን ተጋጣሚው ሊቨርፑል መሆኑን መረሳት የለበትም። ምክንያቱም አስደናቂ ክህሎት ያላቸው ድንቅ ተጫዋቾች እንዳሉትም መረሳት የለበትም። ስለዚህ ጨዋታው በሁለቱም በኩል አጓጊና ተጠባቂ የሚያደርገው ይሆናል። ነገር ግን ኦፕታ ሱፐር ኮምፒውተር በአንደኛ ሳምንት ከተጠናቀቀ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ መዳረሻ ሲገምት ለአርሰናል 86%፣ ለሲቲ 11%፣ ለቪላ 3% ሰጥቷል። ይህ ማለት አርሰናሎች በቀጣይ ጨዋታዎች በዚህ ድንቅ ብቃታቸው የሚቀጥሉ ከሆነ የእንግሊዝ ፕሪሚየር ሊግን ዋንጫ የማስሸነፍ እድላቸው ከጊዜ ወደ ጊዜ እየሰፋ እንደመጣ የሚያሳይ ነው የሚሆነው። ታዲያ በዚሁ መነሳት የሚጠበቅበት የሊቨርፑል የተጫዋቾች ጉዳት በተለይ በማጥቃቱ መስመሩ ላይ የሳላህ ወደ አፍሪካ ካፕ ኦፍ ኔሽን ወይም ወደ አፍሪካ ዋንጫ መሄዱ ሌሎች ተጫዋቾችም በጉዳት ማጣቱ ሁጎ ኤኪቲኬ፣ አሌክሳንደር ኢዛክ በጣም አስቸጋሪ ያደርገዋል። አሁንም በሐሰተኛ 9 ቁጥር የመጫወት ግዴታ ውስጥ ሊወድቁ የሚችሉበት እድል ይኖራል። አርሰናል እንግዲህ በተከታታይ ባለፉት 23 24 እና 24 25 ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግን ዋንጫ አሸንፎ በቀጣዩ ዓመት ወደ ኤምሬትስ መጥቶ በሁለቱም ሽንፈት አስተናግዶታል። ታዲያ ሊቨርፑልን የአምና ሻምፒዮኖች
ማሸነፍ የሚችል ከሆነ ለ3 ተከታታይ ዓመታት ሻምፒዮን የሆኑትን ቡድኖች በሜዳው ገጥሞ ያሸነፈበት ጊዜ ይሆናል። ይህ ማለት አርሰናል በ61 62 63 እስከ 64 ድረስ ካደረገው ጋር ተመሳሳይ ነው። ያኔ ቶተናም፣ ኢፕስዊች ታውንና ኤቨርተን ነበሩ የእንግሊዝ ፕሪሚየር ሊግን አሸንፈው ወደ ሃይብሬ የመጡት። አርሰናል እነዛን 3 ጨዋታዎች ማሸነፍ ችሎ ነበር። አርሰናል በኤምሬትስ የሚቀመስ ቡድን አይደለም። 7 የእንግሊዝ ፕሪሚየር ሊግ ጨዋታዎችን በተከታታይ ድልን እያስመዘገበ ይገኛል። ይህ ማለት አርሰናል 8ኛ ድሉን በሊቨርፑል የሚያገኝ ከሆነ ከዚህ በፊት በማይክል አርቴታ ስር 10 ተከታታይ ጨዋታዎችን ከሚያዝያ እስከ ታህሳስ 2022 ያስተናገዱበት ጊዜ ድንቅ የሚባል ነው። በርንማውዝን የገጠሙት አርሰናሎች በዲክላን ራይስ ድንቅ የምትሃተኛ ብቃት በተለይ 2 ጎሎች አስገራሚ ነበሩ። በ296 ጨዋታዎች በኋላ 2 ጎሎችን በአንድ ጨዋታ ማስቆጠር የቻለው ይህ አስደናቂ የአማካይ መስመር ተጫዋች መድፈኞቹ በኤምሬትስ ሲጫወቱም ከሚጠብቋቸው በጣም በጥሩ ፐርፎርማንስ በጥሩ ሁኔታ ድንቅ ብቃታቸውን ያሳያሉ ከሚባሉት ውስጥ ዲክላን ራይስን ነው። ሊቨርፑሎች ዲክላን ራይስን ማቆም ትልቁ አርሰናልን ሪትሙን ማቆም ነውና ትልቅ እድል ሊኖራቸው ይችላል። ነገር ግን በሊቨርፑልና በአርሰናል መካከል የጨዋታውን ብልጫ የጨዋታውን ሁኔታ የሚወስነው የቆመ ኳስ ነው። የቆመ ኳስ ስንል ደግሞ ገብርኤል ማጋሌስን አለማንሳት የማይቻል ነው የሚሆነው። ይህ አርሰናልን ካስፈረመ ጊዜ ጀምሮ ለአርሰናል ከፈረመ ጊዜ አንስቶ 20 የጎሎችን ከቆመ ኳሶች ማስቆጠር የቻለው ገብርኤል ማጋሌስ አስደናቂ ድንቅ ብቃቱ ላይ ይገኛል። በተለይ ደግሞ በቪታሊቲው ስታዲየም ላይ ራሱ ጎል ላይ ለኢቫኔልሰን በስተት ካቀበለው ኳስ በኋላ ጋራኒ ቡድን ላይ ያስቆጠረው ድንቅ ብቃት ከቆሙ ኳሶች አርሰናል እሱን ካገኘ ጀምሮ በጣም አስደናቂ ብቃቱ ላይ ይገኛል። ቪላ ላይ ያስቆጠረው ጎል የሚረሳ አይደለም። ታዲያ በቆመ ኳስ ሁኔታ ስናየው አርሰናልና ሊቨርፑል ያለፉትን ዓመታቶች አይነት ትልቅ ቡድኖች አይደሉም። አርሰናል በጣም በቆመ ኳስ ያለፉትን ዓመታቶች ወጥነት ብቃቱን አስጠብቆ እየሄደ ይገኛል። ብዙም አይቆጠርበት ከቆመ ኳስ ብዙ ማስቆጠር የሚፈልግ ቡድን ነው። በተቃራኒው ሊቨርፑል በተቃራኒ ብቃት ላይ ይገኛል። ባለፉት ዓመታቶች ከቆመ ኳስ ብዙ ጎሎችን ማስቆጠር የሚፈልገው የርገን ክሎፕ ሊቨርፑል አሁን በአርነስ ስሎት ስር እየታየ አይደለም። ብዙ ጎሎችን የሚቆጠርበትም ቡድን ሆኗል። ያንን ተከትሎ እንግዲህ ሊቨርፑሎች የቆመ ኳስ አሰልጣኛቸውን እንዳያሰናብቱ የሚታወስ ነው። የሊቨርፑል ደካማ የቆመ ኳስ የመከላከል ቅርጽን ለማስረዳት በዘንድሮ ውድድር ዓመት ሊቨርፑል 13 ጎሎች ከቆመ ኳስ ተቆጥረውበታል። ከበርንማውዝ ጋር እኩል ሆኖ የመጨረሻ ደረጃን የሚይዝ ነው የሚሆነው። ሊቨርፑሎች ከሚቆጠርባቸው ጎሎች 46% ከቆመ ኳስ ነው የሚቆጠርባቸው። 13 ጎሎች ሲቆጠሩባቸው ከ6.2 ኤክስጂ ነው። ሊቨርፑል የመከላከል ቅርጽ ዘንድሮ በሚገባ እየተፈተነ ይገኛል። 6.2 ኤክስጂ ተሞክሮበት ከቆመ ኳስ 13 ጎሎች ተቆጥረውበታል። 73 ሹቶች ባለፉት 20 ጨዋታዎች ተደርጎበታል። በተቃራኒው አርሰናል ደግሞ በእንግሊዝ ፕሪሚየር ሊግ 12 ጎሎችን ከቆመ ኳስ በማስቆጠር ከሊድስ ጋር እኩል ሆኖ በ9.9 ኤክስጂን በመፍጠር የእንግሊዝ ፕሪሚየር ሊግ ምርጡ ቡድን ነው ማለት ይቻላል። ሊቨርፑል በዚህ ብቻ አይደለም፣ የቆመ ኳሶችን በማስቆጠር ደግሞ በሊጉ ካያችሁት 18ኛ ነው። አድማጮቻችን ሊቨርፑል 100 ኮርናዎችን አግኝቶ 2 ጎሎችን ብቻ ነው ያስቆጠረው። አርሰናል ግን 12 ጎሎችን ነው ያስቆጠረው። ይህ ማለት ደግሞ ሊቨርፑል የፈጠሩት 4.7 ኤክስጂ ብቻ ነው። ምን ያክል የሊቨርፑል ደካማ የማጥቃት እንዲሁም ደግሞ ደካማ የመከላከል የቆመ ኳስ ችግር እንዳለ የሚያሳይ ነው። ስለዚህ በዚህ ጨዋታ ላይ ትልቅ ሚና የሚኖረው የቆመ ኳስ ፍልሚያው ሊሆን ይችላል። ሌላኛው እንግዲህ ሊቨርፑሎች ቡካዮ ሳካን ማቆም ግድ የሚላቸው ይመስለኛል። ባለፉት 3 የኤምሬትስ ጨዋታዎች 3 ጎሎችን ሊቨርፑል ላይ ማስቆጠር ችሏል። ዛሬ የሚያስቆጥር ከሆነ 4ኛ ተከታታይ ነው የሚሆነው። ስለዚህ አርሰናል አምና በሁለቱም ተጫዋታዎች በሚገርም ሁኔታ በአንፊልድም እንዲሁም ደግሞ በኤምሬትስም በሁለቱም ጨዋታዎች ሁለታቻ ነው የተለያዩት። አርሰናሎች በተለይ በኤምሬትስ ባደረጉ ጨዋታ የማሸነፍ እድል ነበራቸው። ነገር ግን ያ ተሳካም ነበር። ከሜዳ ውጭ ደግሞ 2-0 ከመመራት ሁለታቻ ወጥተው ነው የመጡት። በአንፊልድ ጠንካራ ፉክክር ነው ያደረጉባቸው ጨዋታዎች ነበሩ። አሁን ደግሞ ጠንካራው ፉክክር ወደ ሌላ ስቴፕ ከፍ ብሎ የዋንጫ ያክል የሚፋለሙበት ጨዋታ የሚሆነው እዚህ ጋር መነሳት የሚጠበቅበት የሊቨርፑል የሳምንቱ መጨረሻ ግጥሚያው በለንደኑ ስታዲየም የተደረገው ጨዋታ ላይ በተለይ በ97ኛው ደቂቃ ላይ ሪድ ያስቆጠረው ጎል የሊቨርፑል ደጋፊዎችን ልብ የሰበረ ነበር። ኮዲ ጋክፖ በ93ኛው ከ53 ሰከንድ ላይ ነበር ጎል ነው ያስቆጠረው፣ ወይም 94ኛው ደቂቃ ላይ ጎል አስቆጥረው ከዛ በኋላ በተቆጠረባቸው ጎል ሊቨርፑሎች አቻ ወጥተዋል ከፉላም ጋር። ታዲያ ይህ ማለት ጋክፖ ባለፉት ጨዋታዎች 3 የሜዳው ጨዋታዎች በ4 ለንደን ጨዋታዎች ደግሞ የሜዳው ጨዋታዎች ማለት ነው ቸልሲ ላይ፣ ዌስትሃም ላይ እና ፉልሃም ላይ ማስቆጠር ችሏል። ታዲያ 4 የለንደን ጨዋታዎች ላይ ማለት አርሰናል ኤምሬትስ ላይ የሚያስቆጥር ከሆነ ይህ ማለት ከሞሳላ በመቀጠል እንግዲህ ጋክፖ 4 የለንደን ክለቦች ላይ በአንድ የውድድር ዓመት ያስቆጠረው የመጀመሪያው ተጫዋች የሚሆነው። ሊቨርፑል ፍሎሪያን ዊርትዝን አሁን የሚፈልግበት ትክክለኛው ሰዓት
ይመስለኛል። የክራቨን ኮቴጅ ጨዋታ ላይ አንድ ጎል አስቆጥሯል። ባለፉት 3 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ 3 የጎል ተሳትፎች አሉት። 2 ጎልና 1 አሲስት ማድረግ ችሏል። ነገር ግን በመጀመሪያዎቹ 15 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ምንም አይነት የጎል ተሳትፎ አልነበረውም። ሊቨርፑል ጎይኪቲኬ በሃምስትሪንግ ጉዳት ምክንያት በጨዋታው ላይ እንደማይኖር ይታወቃል። ታዲያ ተጫዋች በጉዳቱም ያገገመው በዚህ ጨዋታ ላይ መሰለፍ እድል ካገኘ የሊቨርፑል ደጋፊዎች ከዚህ ጨዋታ የበለጠ ሌሎች ጨዋታዎች ይኖራሉና ሪስክ ለማድረግ አርነ ስሎት ግድ ላይላቸው ይችላል። ነገር ግን እግር ኳስ ደግሞ የክብር ጉዳይ ነውና ኢኪቲኬን ማሰለፍ ደግሞ ሙሉ በሙሉ ፊትነስ ካለው የሚቻል ይሆናል። ነገር ግን የመሰለፍ እድሉ በጣም ጠባብ ነው። ሳላና ኢዛክ ለሌለው ሊቨርፑል ሁሉ ነገር ሰቦዝ ላይ ወድቋል ማለት የሚቻል ነው የሚሆነው። ሰቦዝ ላይ እንግዲህ ወደ አጥቂ ጠጋ ብሎ የሚጫወተው እንደ ፎልስ ናይን የሚጫወተው ተጫዋች ነው የሚሆነው። እዚህ ላይ መርሳት የሌለብን ዶሚኒክ ሰቦዝ ላይ ከብሩኖ ፈርናንዴዝ በመቀጠል በእንግሊዝ ፕሪሚየር ሊግ ከፍተኛ ተጽዕኖን የሚፈጥረው ተጫዋች ነው። እንግዲህ በቅብብሎች ሂደቶች ውስጥ ወደ ሹት የሚመሩ እድሎችን በመፍጠር አንደኛው በእንግሊዝ ፕሪሚየር ሊግ ብሩኖ ፈርናንዴዝ ነው 116 እድሎችን በመፍጠር ሰቦዝ ላይ 103 እድሎችን ፈጥሯል። ነገር ግን ባለፉት 1000 ደቂቃዎች ብለን ከወሰድነው ግን በጣም ጥሩ የሚሆኑት አሁንም ብሩኖ ፈርናንዴዝ 7.1 ዶኩ 7.2 እና እንዲሁም ደግሞ ሳካ 6.4 ናቸው። አርሰናል ከሊቨርፑል የኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። በኔ እይታ ይህን ያክል ርቀት ይኖረዋል ብዬ አላሰብኩም ነበር። ነገር ግን አርሰናል 62% የማሸነፍ እድል አለው፣ 20% አቻ። ሊቨርፑል ደግሞ 18% ተሰጥቶታል። ግምታዊ አሰላለፉን ላቅርብላችሁ። ዴቪድ ራያ ግብ ጠባቂውን የሚጀምር ይሆናል። ቲምበር፣ ሳሊባ፣ ጋብሪኤልና ሂንካፔ፣ ራይስ፣ ዙብሜንዲ፣ ኦዴጋርድ፣ ቡካዮ ሳካ፣ ቪክቶሪዮ ኮሬስ እና እንዲሁም ደግሞ ተጠባቂ የሚሆነው የአርሰናል የግራ መስመር በሊያንድሮ ትሮሳርድ የሚመራ ይሆናል። ይህ የማጥቃት ክፍል አርሰናል ሲፈልግ ሌላ የማጥቃት ክፍል ማሰለፍ የሚችል ነው። ሊቨርፑል የማጥቃት መስመሩን ስታዩት እንግዲህ አርሰናል ባለፈው ሳምንት ከተጫወተው ማርቲኔሊንና እንዲሁም ደግሞ ማዱዌኬን እረፍት ሰጥቶ ነው። ስለዚህ ማርቲኔሊና ማዱዌኬ ተቀይሮ የሚገቡ ይሆናል። ምን ያክል የአርሰናል ስኳድና የሊቨርፑል ስኳድ በጥራትና በተጫዋቾች ብዛትም ልዩነት እንደፈጠረ የሚታይ ነው የሚመስለኝ። ሲጋ ሄሱስንም መርሳት የለብንም። ሃቨርትዝም ከጉዳት ተመልሷል። ትልልቅ ጨዋታዎች እንደዚህ አይነት ተጫዋቾች ለአርሰናል የሚያስፈልጉት ይሆናል። በሊቨርፑል በኩል አሊሰን ቤከር ግብ ጠባቂውን የሚጀምር ይሆናል። በራድሊ ኮናቴ፣ ቨርጂል ቫን ዳይክና ሚሎስ ኬርኬዝ፣ ግራቨንበርግ፣ ጆንስና መካሊስተር፣ ዊርዝ፣ ሰቦዝ ላይና ጋክፖ የማጥቃት መስመሩን የሚመሩት ይሆናል። ትክክለኛው የማጥቃት መስመሩ ላይ ያለው ተጫዋች ጋክፖ ብቻ መሆኑ መረሳት የለበትም። ታዲያ ይህ ጨዋታ ፍልሚያው ጠንካራ እንደሚሆን ካሁኑ ይጠበቃል። ነገር ግን በኤሚሬትስ ከፍተኛ የሆነ ድጋፍን ከአርሰናል በኩል የሚታይ ይሆናል ተብሎ ይጠበቃል። ማይክል አርቴታ ዝግጁ ሆኑ የሚል አስተያየትን ሰጥቷል። ሊቨርፑሎች ሰቦዝ ላይ እንደተናገረው እኛ ያምና ሻምፒዮኖች ነን፣ ሻምፒዮን ያለነው ቡድንን በሚገባ ማሸነፍ እንችላለን የሚል አስተያየቱን ሰጥቷል። እንግዲህ ጠንካራ ፉክክር የሚሆን ጨዋታ ነው። ደፈኞቹ ካሸነፉ ግን የእንግሊዝ ፕሪሚየር ሊግን መዳረሻ የሚጠቆመው ጨዋታ ይሆናል። ወደ አድማቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።